ፕላስተር የጣበቀች ወረቀት ነበረች። እሷን በእጃችን ልጠና ነሳናት። ስናያት የአንድ መጽሐፍ ግንጣይ ነበረች። የመጽሐፉ ወረቀት ነው። ግን እኔ በምን አውቄ ነገርኩህ እኮ አይደለም አንተ ልጅን እያመንኩ አልነበረም። ከዴምሲ ሪል ስቴት የገዛችሁ ቤተሰቦቻችን እንኳን ደስ አላችሁ። ከዚህ በፊት እንደሚታወቀው ከዴምሲ ሪል ስቴት የገዛችሁ ቤተሰቦቻችን ቤቶቻችሁን ልናስረክባችሁ ከ6 ወራት ያነሰ ጊዜ ብቻ ቀርተውናል። አሁን ደግሞ በእናንተ ቤተሰቦቻችን ጥያቄ መሰረት ለዚህ ቻናል ተከታታዮቻችን የተዘጋጁ በ15% ቅድመ ክፍያ በ6 ወራት ውስጥ የቤት ባለቤት ልናደርገውት ነው። አሊያም እንደ ፍላጎቶት ከ1 ዓመት እስከ 3 ዓመት የሚረክቧቸው ስቱዲዮ እስከ ባለ 4 መኝታ ቤቶቻችን ከሰፋፊ የንግድ ሱቆች ጋር በ10% ቅድመ ክፍያም በ60% የባንክ ብድር በ30% እውነተኛ ቅናሽ በለቡ መብራት ኃይል በዘመናዊ መንደራችን ውስጥ አቅርበንላችኋል። በተለየ መልኩ ደግሞ ከዱካሾው ለምትመጡ 10 ቤተሰቦቻችን ብቻ በካሬ ከ5000 እስከ 7000 ብር ስፔሻል ቅናሽ ስለምናቀርብልዎት ፈጥነው ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ምስኪን ነው። በጣም ብዙ ገፍቼዋለሁ። ልጁን እንዳያከልክያለሁ እና ይችን ትንሽ ነገር መስዋዕትነት በከፍልለት ምን ችግር አለ? አንደኛ ነገር የልጅ አባት ነው። ያሳለፍነው ጥሩ ጊዜቶች አሉ። ያንን ብዬ ይሄንን ነገር ሸፍኝልኝ ሲለኝ እንዴት ብዬ እምቢ ልበለው? የደወለ በዚህ ጨቀጭቀኛል ልጄን ይለኛል፣ እሷ በዚህ አባቴን ትለኛለች። ስለዚህ ምን ማድረግ ነበረብኝ? ጥሩ ሰው ላይ ነው ፍቅረኛዬ ላይ እርምጃ የወሰድኩበት። በቃ እችን እንኳን ላርግለት ብዬ አቤት ገብቼ ስከፍታት ሰሊጥ ናት። አይ በቃ የሆነ ነገር ይዛ ሊሆን ይችላል ብዬ ውስጥ ፈለኩ፣ ባዶ ነው። ግርማን የሚያክል ሰው በዚህ ጣሳ ሰሊጥ ሞልቶ እንቺ የሚለው ከመቼ ጀምሮ ነው? በጣሳ ተደርጎ እንደዚህም ሊመጣ የሚችለው? ያው ልጄ ትሙት ነው ምልክ። እንዴት ነው እንደዚህ ማድረገው? ግን ከሹፌሮቹ ወይ በመሀል ተቀይሮ ሊሆን ይችላል። ግርማን ወደ አዲስ አበባ ጭኖ ሲመጣ አንተ አግኝተኸው ነበረ። ካገኙት 2 ሰዎች መካከል አንዱ አንተኛው ነበር ያዕቆብ። ግርማ ወደ ባለቤቱ ከላከ ካደረሰ በኋላ ነው ወይስ ሳያደርስ በፊት ነው እንደዚህ ያላችሁ? ሳያደርስ በፊት እቃው እጁ ላይ ያለ ነው ይነገራል፣ ይደወለልን። ይሄ ሰውዬ ከግርማ የሆነ እቃ ወደ ባለቤቱ ሊያደርስ ነው፣ እኛንም ሊያታለን ነው፣ ሊዋሸን ነው ማለት ሊደብቀን ነው፣ ሊክደን ነው ብለን ስላሰብን ወዲያውኑ እንቅስቃሴ ቀድመን ጀምረን ነበረ። ከዛ ከፍተን ስናየው ሰሊጥ ነው። እቺኛዋ ገጽ ካገኘን በኋላ የምትቀር አንድ ገጽ እንደነበረች እኛም አውቀናል። መጽሐፉ ደግሞ እናንተ ጋር ነበር። ያደረግነው ነገር ምንድን ነው? ይሄንን ሹፌር ከሚስትክ የተላከ መልእክት አለ ብለን መልሰን ወደ ግርማ ሌላ መልእክት ሚስቱ እንደላከች አድርጎ እንዲነገረውና ከዛ በኋላ እኛ ግርማን ለመያዝ ነበር እቅዳችን። እኛ ጋር ቢሆን አሁን እንደዚህ ቁጭ ምንል ይመስልሃል? አሁን ከእናንተ ጋር ቁጭ ብዬ ሞራ ይመስልሃል? ሲጀመር ራሱ የምታገኙኝ ይመስልህ ነበር? በዛ ሰዓት እዛ መታችሁ እዛች ቤት ውስጥ መታችሁ የምታገኙኝ ይመስልህ ነበር? አሁንም ያለው ይህ ገጽ ግርማ ጋር ነው። ይሄ ገጽ የት እንዳለ የሚያውቀው ግርማ ነው። ምናልባት ከነቃ መጽሐፉን ገጿን የምትፈልጉት ከሆነ ከተረፈ በህይወት ካለ እሱን ጠይቁት። አስፈላጊውና ቁልፍ የሆነው እስካሁን እየፈለግነው ያለው አንድ ገጽ አሁንም የገባበት አልታወቀም። ሰላም ጤና ፍቅር ለእናንተ ይሁን ውድ ሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭ ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ቤተሰቦቻችን እንዳያችሁት ከሆነ አንድ ኬስ ከጀመረን ሰንበት በት ብለናል። የልዑል የማንነት ጥያቄን ተከትሎ የመጣ አንድ ትልቅ ኬስ። ያ ኬዝ እንግዲህ እስካሁን የገባንበትን በሙሉ እየተመለከታችሁት ነበር የመጣችሁት። እንግዲህ ውድ ተመልካቾቻችን እንዳያችሁት ከሆነ አሁንም አንዱ ወይም ደግሞ ወሳኝ የተባለው ትልቁ መጽሐፍ እኛ እጅ ላይ ገብቷል። ይህን ደግሞ የተከታተላችሁት ነው። አሁንም ቢሆን እንግዲህ በጣም በከፍተኛ በሆነ ጥበቃ፣ በጣም ከፍተኛ በሆነ ጥንቃቄ እጃችን ላይ አድርገን አስቀምጠ ነው እንግዲህ የቀሩትን ገጾች ወይም ደግሞ የቀረውን አንድ ገጽ በማሟላት ላይ ወይም ደግሞ እሱን በመፈለግ ላይ እንዳለን ታውቃላችሁ። የዚህ ገጽ ወይም ደግሞ የዚህ መጽሐፍ ባለቤትም ደግሞ ግርማን በእጃችን ላይ እንደሆነ በጣም እንግዲህ ከፍተኛ የሕክምና መርዳታ እየተደረገለት እንደሆነ ተመልክታችኋል። ይሄ ማለት አሁን ያለበትን ከዶክተሩም ጋር ጨምሮ ያደረግነውን ቆይታ የተመለከታችሁት ነው። ምናልባትም የማስታወስ እድሉን እንዲመልስ በሳይካትሪስቶችም በሕክምና ባለሙያዎችም ደግሞ ከፍተኛ ርብርብ እየተደረገለት እንደሆነ ያ ደግሞ ትንሽም ጊዜ ሊወስድ እንደሚችል ወይም ደግሞ በአፋጣኝ ሊሆን እንደሚችል ይሄ ነው ተብሎ የተረጋገጠ ስለኔ ጤናው ጉዳይ እንግዲህ እንደሌለ ከዛ ባሻገር እንግዲህ ያለውን ነገር ግን ወይም ደግሞ ወደ ትውስታው እንዲመለስ እያደረጉ እንደሆነ ያያችሁት ነው። ከዛ ባሻገር
ባሻገር እንግዲህ የከዳንን አንድ ሹፌር ተመልክታችኋል። ያ ማለት ከዛ በፊት እንግዲህ ከኛ ጋር የሚያደረግነውን ቆይታ ከሹፌሩ ጋር ተመልክታችሁ ነበረ። ያ ሹፌር እንግዲህ እንደነገረን ከሆነ ግርማን እዚህ ድረስ እንዳመጣው ከዛ በኋላ ግን በፍጹም ግርማ የሚባል ሰው እንዳላየ ጭምር ነበረ። እኛ ደግሞ ስንይዘው በቀጥታ እንግዲህ ከመጋዘኑ ወይም ደግሞ ግርማ ታግቶበታል ከተባለው መጋዘን ሲወጣ እጅ ከፍንጅ እንደያዝ ነው የምታስታውሱት ነበረ። ከዛ በኋላ ወደኛ መጥቶ እንግዲህ ኢንተርቪው እንዳልሰጠ ምክንያቱም የነበረበት የስኳር ህመም ከፍተኛ እንደነበረ ነገር ግን ከዛ ባሻገር ያደረገውን ነገሮች በሙሉ እንዳመነ ጭምር እንግዲህ የተመለከታችሁት ነበረ። ይሄ ሰው የተለያዩ ቴክኒኮችንም ስንጠቀም ግርማን አሳልፎ እንደሸጠው ሳይቀር ተመልክታችኋል። ከሱ ጋር ደግሞ ስናወራ የተፈጠሩትን ነገሮች ተመልክታችኋል። መጀመሪያ ግርማን ካወጣው በኋላ ወይም ደግሞ ወደዚህ ሀገር ካመጣው በኋላ ካወረደው በኋላ ሁለት የተለያዩ ሰዎች ወደሱ መጥተው እንግዲህ ግርማን አምጣ ብሎም እንዳስጨነቁት ከዛ በኋላም እንግዲህ ግርማን ታመጣለህ ያለ በለዚያ ግን ችግር ውስጥ ተገባለህ ብለው እንዳስፈራሩት ስለ ቤተሰቡም ስለራሱም ጤና ጉዳይ እንደፈራ ይሄ ሰው ከዛ ባሻገር ግርማ የሰጠውን ስልክ ቁጥር ሲደውሉለት ዝግ እንደሆነ እንግዲህ ለኛ የነገረን ነው። ከዛ በኋላ ነው እንግዲህ እነዚህ ሰዎች ካገኙት በኋላ ስልኩን ከወሰዱ በኋላ እያንዳንዱ እንቅስቃሴ በእኛ ቁጥጥር ስር ነው ካሉት በኋላ ነው በቀጥታ የሰው እኛ ጋር መጥቶ ኢንተርቪው ሰጠው። ይህንን ሁሉ ነገር ግን ለኛ አልነገረንም ነበረ። ከዛ በኋላ እነዚህ ሁለት ሰዎች ካስፈራሩት በኋላ ግርማ በአንደኛው ቀን ደውሎ ለባለቤቴ ለወይዘሮ አስቴር ታደርሳለህ አለኝ። ያንን ሄጄ ተቀበልኩትኝ። ከተቀበልኩት በኋላ ነው እንግዲህ ሄጄ ያደረስኩት ብሎ ያለው። ያ ደግሞ እንግዲህ በቀጥታ ይሄድ ነው ወይዘሮ አስቴር የተባለችው የግርማ ባለቤት ጋር ነበር ይሄድ ነው። ቤት ውስጥም እንግዲህ ሁለቱም የሚያምኑት ይሄንን ጣሳ ነበረ። ውስጡ ደግሞ ምን ነበረ ስንል ደግሞ ስናጣራ የነበረው ነገር ሰሊጥ ነበረ። ሰሊጥ ደግሞ ከጥራጥሬ ዘሮች ውስጥ አንዱ እንደሆነ እንደምታውቁት እንደዚህ አይነት ነገሮች ውስጣቸው ደግሞ ምንም ነገር ለማስገባት በጣም ቀላል ናቸው። ከውስጡ መዞ ማውጣትም የሚቻልም ነገር ነው። አሁንም ቢሆን ግን እኛ ስንሄድ ግን ውስጡ ምንም ነገር አልነበረውም። ያ ማለት እንግዲህ ወይ ቀድሞ ሹፌሩ አውጥቶታል ወይም ደግሞ አስቴር አውጥቷለች። ይህንን ነገር ደግሞ ዛሬ ማጥራት የግድ ይለናል። ምክንያቱም እንግዲህ ግልጽ ነው። በእርግጥ እንደሚታወቀው ከተማ ወደ በብዛት የሌለ ነገር ውስጥ ከሆነ ውስጥ አንዱ ነገር ሰሊጥ ነው፣ ላይገኝ ይችላል። ይህንን ደግሞ ከክፍለ ሀገርም ብዙ ሰዎችም እንግዲህ ከተማ ላለ ሰውም የሚያመጡትም የሚልኩትም ነገር ነው። ነገር ግን ከዛ ባሻገር ግን አንደኛ ይሄ ጥራጥሬ መሆኑ፣ ሁለተኛ ደግሞ ይሄ ዕቃ ወይም ደግሞ ከዚህ ውስጥ ደግሞ ምንም ነገር መመዘዝ መቻሉ በራሱ ሌላ ጥያቄ የሚያስነሳ ነገር ነው። ምክንያቱም እኛ ጋር ሲደርስ የደረሰው ይሄ ጣሳ ብቻ ነው። ጣሳ ውስጥ ደግሞ ብዙ ነገር ሊኖር ይችላል። ዛሬ ይህን ነገር እናጣራለን። በቀጥታ ምንድን ነው ያደረግነው? ከዛ በኋላ እችን ሴት ወይም ደግሞ ወይዘሮ አስቴር የተባለችውን የግርማን ባለቤት ማውራትም ስለሚኖርብን፣ ምክንያቱም ቀጥታ ተገናኝተው ነበረ ሹፌሩና አስቴር። ሁለቱ ሲገናኙ ደግሞ በመሃላቸው ያለው ይሄ ጣሳ ነው። ይሄ ጣሳ ከግርማን የተላከው። ግርማን ደግሞ በዛ ሁኔታ ውስጥ እንደዛ እየሆነ ዙሪያ ገባውን እንግዲህ እየተጠራጠረ በዛች እንግዲህ አጣብቀኝ ውስጥ ሆኖ ሰሊጥ ብቻ በጣሳ አድርጎ ይልካል የሚል እምነትም በፍጹም አይኖረንም እኛ። ስለዚህ በዚህ ጉዳይ ላይ የግድም ማጥራት አለብን። ከዛ ባሻገር እንግዲህ እንደተመለከታችሁት ከሹፌሩ ጋር ደግሞ ስናወራ ሁለት ሰዎች ወደ እኔ መጥተው ነበረ። እነዛ ሁለት ሰዎች ናቸው ግርማንም አሳልፎ እንዲሰጥ የሚያደርጉት ያስፈራሩትም። ከዛ ውስጥ ግን በሚገርም ሁኔታ ግርማ መጨረሻው ሰዓት ላይ ታግቶ በነበረበት ሰዓት ላይ የነበሩት ሁለት ጋርዶች ነበሩ። ከሁለቱ ጋርዶች አንደኛው ወይም ደግሞ ያዕቆብ የተባለው የጋርዶቹ ዋና አለቃ መጀመሪያ ሹፌሩን ካገኙት ሁለት ሰዎች ውስጥ አንዱ ሆኖ አግኝተነዋል ተመልካቾቻችን። ይህ ማለት እንግዲህ ያዕቆብ ከመጀመሪያው ጀምሮ የግርማ ኬዝ ላይ ተሳታፊ ነበረ ማለት ነው። እዚህ መሃል በጣም ብዙ ማጥራት ያሉብን ነገሮችም እንዳሉ እየተሰማን ነው። በቀጥታ እንግዲህ አስቴር የተባለችውን ምናልባትም ባለቤቱም ስለሆነች ግርማም የማስታወስ እድሉን እንዲያገኝ በሚል ወደዚህ በቀጥታ አምጥተናት ነበረ። ግርማ እንግዲህ እንደምታዩት እኛ እጅ ላይ ነው። ነገር ግን ሌሊቱ አዳሩ ትንሽም ጥሩ አልነበረም። ከዛም ባሻገር ደግሞ ብዙ ቼክአፖችም የላቦራቶሪ ምርመራ እንግዲህ ከሕክምና ቡድን አባላት ጋር ተማክረን በአምቡላንስ ነው በቀጥታ ጭኖት የሄዱት። ስለዚህ ዛሬ እድል አልቀናትም ወይም ደግሞ ልናገናኛት አልቻልንም። ምናልባትም ከምርመራው ሲመለስ እንግዲህ ደህና እንዲሆን አሁንም የእናንተ ጸሎት ዱዓ ያስፈልጋል። ሲመለስ እናገናኛታለን። አሁን ባለበት ሁኔታ ግን ልናገናኛት አልቻልንም። እናንተም ደህና እንዲሆን ዱዓችሁ፣ ጸሎታችሁ የግድ ያስፈልገናል። ውድ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ሉካ ሾው ላይ እንገኛለን። መልካም ቆይታ።
እሺ እንግዲህ ተመልካቾቻችን ተመልሰን መተናልና ተመልሰን ስንመጣ ደግሞ የገለጽንላችሁም ነገር የዚህም ጣሳ ጉዳይ አለ። ከዛ ባሻገር ደግሞ እንግዲህ ምናልባትም ግርማ ከመጣ በኋላ ግርማን በእኛ ቁጥጥር ስር ካስገባ ነው በኋላ እኔና አንቺ አልተገናኘንም። ምናልባትም ያው እርግጠኛም ሆኜ መናገር የምችለው ግርማን በእኛ እጅ ስር መገኘቱ ወይም ደግሞ እኛ ግርማን ማግኘታችንን ስለምታውቂም ጭምር ነው። ያ ደግሞ በካሜራ ላይ ነው የመጀመሪያው ጊዜ ሆነ እንጂ በስልክም አውርተን ነበረ፣ በቀጥታም ደግሞ ከዛም በኋላ ስለደወልሽልኝ ጭምር እና ያው መጀመሪያ እስኪ ምን ተሰማሽ ግርማ መገኘቱን? እስኪ ለተመልካቾችም ያለሽን ስሜት እዚህ ጉዳይ ላይ ግርማን የሚያገኘንበት ሁኔታ አለና እስኪ ከመገኘቱን ጀምርና ምን ተሰማሽ? በመጀመሪያ እናንተንም ተመልካቾችንም ይቅርታ መጠየቅ እፈልጋለሁ። ለምን የእናንተ እንዲጥሩ ሰው መሆናችሁን አላወቅኩም ነበር። አሁን ግርማን አግኝታችሁ ማየቴ ፕሮግራማችሁን ስለምከታተል በጣም ነው ያዘንኩት። ስለ እውነቱ በጣም ይቅርታ እንድታደርጉልኝ እፈልጋለሁ። ተመልካቾችንም በእናንተ ስም ይቅርታ ጠይቃለሁ። እና በቃ በጣም የቆጨኝ ነገር መጀመሪያ ለእናንተ በነግራችሁ ኑሮ ግርማም እዚህ ላይ ደርስ ይችላል። ለምን ማን ከኋላ እንደሚከተለው አላውቅም ነበር። ለዛ ነው ያልነገርኳችሁና በጣም ፕሮግራማችሁን ሳየው ግን የግርማ እንደዚህ መሆን በጣም ያሳዘነኝ እውነት ሳየው ባለቤቴና ልጆቼ ሲል በጣም ነው ያዘንኩት። ስለ እውነቱ ግርማን ያን የመሰለ ሰው እንደዚህ መሆኑ እንደዚሁ ነው ማየቴ በጣም ነው ያዘንኩት። በጣም እናንተም ይቅርታ አድርጉልኝ፣ ተመልካቹም ይቅርታ ያድርግልኝ እና ግርማን ብታሳየኝ ግን ደስ ይለኝ ነበር። ስለራሱ ላሳለፍነው ነገር ይሄን ሁሉ በደል መድረሱ በጣም ነው ያዘንኩት። አሁን አይዞሽ መረጋጋት ነው የግድ ያለብሽ እና ምክንያቱም የተፈጠረው ነገር እኛንም ቢሆን አሳዝኑናል። ከዚህም በላይ እንዳይሆን ነው እኛ ደግሞ የተቻለንን እያደረገን ያለ ነው። በቀጥታም እንግዲህ በቀጥታ ከቀረጻ በኋላ አንቺ ጋር ነበር የመጣሁት እኔና ዛሬ እንግዲህ ላገናኝሽም ከዛም ባሻገር ደግሞ ማውራትም ስላለብን ይህንን ጉዳይ ማጥራትም ስላለብን ነው እዚህም ሴፍ የሆነውም ቦታ እዚህ ነው ብዬ ስላሰብኩኝ ያመጣሁሽ። ግን እንግዲህ ተመልካቾችን መጀመሪያ መግቢያም ላይ ገልጬላችኋለሁ። ለሊት ትንሽ የጤናውም ሁኔታ ጥሩ አልነበረም። የኛም ሰዎች ሐኪሞችን መጥተው በአምቡላንስ ጭነውት ነውና ሕክምና ወደሚያደርግበት ቦታ የግድም ከዚህም ቤትም ከመሆኑም በተጨማሪ የሕክምና ቦታም ላይ ተጨማሪ እርዳታም ስለሚያስፈልገው በቀጥታ ነው ወደዛ ይዘውት የሄዱትና ለዛም ነው ያላገኙሽና እንግዲህ ፈጣሪም ብሎ ወደ ቤቱም ሲመለስ መታየው ይሆናል። ይሄ ምንም የሚያካክድም ነገርም አይደለምና ለምን አንቺ ግን የዛን ሰዓት በደንብ ነበረ ፑሽ እያደረግንሽ የነበረው፣ በደንብ እየጠየቅንሽ ነበረ። ምናልባትም አሁን ያለበትን ቦታ እንዳይደርስ ብዙ ነገር ማድረግ እንችል ነበረ። ያኔ ገና እንግዲህ ወዲያው እኛ አንቺ ጋር ያገኘነውን ኢንፎርሜሽን ወዲያው የመጣን ሰዓት ሰተሽን ቢሆን ኖሮ አሁንም ያለበት ሁኔታ ላይ ላይደርስ ይችል ነበር። ግርማ እስከዚህም ደረጃ አይደርስም ነበረ። አሁንም የደረሰበትን ደረጃ እንግዲህ ላይደርስ ይችል ነበረ። እኛ ቀድመን አግኝተ ነው ቢሆን ኖሮ አንቺ ያንን ኢንፎርሜሽን ለእኛ ሰተሽን ቢሆን ኖሮ ለምን ያኔ መደበቁ አስፈልጋል? እኔ አልኩህ እኮ ስልክ ግርማ መጥፎ ነገር እንደማያደርግ በደንብ 100% ነው የምተማመንበት። ግን ምን ላድርግ የእናንተን ጥሩነትን ያላወቅኩም ብዙ የሚያሳድዱ ሰዎች ስላሉ እናንተ እነሱ ብትሆኑስ? ያንን አለማወቄ እኮ ነው። አለማወቄ ነው ይቅርታ እየጠየቅኳቸው ያለሁት። የኔ ጥፋት ነው እንደዚህ መሆኑ፣ ይቅር በሉኝ። ለሱም ይሄኔ ያኔ እናንተ እንዲጥሩ መሆናችሁን ባቅ ኑሮ እኮ አለን ብነግራችሁ ኑሮ እዚህ ደረጃ ላይ አይደርስም ነበር። ግን ብዙ ሰው ነው የሚያሳደው። ደግሞ ግርማ መጥፎ ሰው አይደለም። እኔ ካሳለፍኩት ጊዜም ቢሆን በትንሽ ጊዜም ቢሆን ባውቀው እንደዚህ አይነት መጥፎ ሰው አይደለም። መጥፎ ስራ የሚሰራ ሰው አይደለም። እና እንዴት ብዬ ልመን? እሱ ነግሮኛል አስጠንቅቆ። ከክፍለ ሀገር ጀምሮ ካለበት ከሚኖርበት ከተማ ጀምሮ እያሳደዱት እንደሆነ ነግሮኛል። ምንም መጥፎ ነገር እንደማያደርግ አውቃለሁ። አንደኛ ነገር እኔ በጣም እንትን ያልኩበት ልጄን አብሮኛ ስላላሳደገም ይሄ ነገርም ደግሞ በዚህ ምክንያት መሆኑን አስጠንቅቆ ረግጦ ነግሮኛል። አሁን ከሚደንቅ ነገር ልጄ እሰይ አባቴን አገኘው ባለችበት ሰዓት ደግሞ አሁን ገዳም ላይ ናት ያለችው፣ ጭንቀት ላይ ናት በጣም ልጄ። የእሱ ደግሞ እንደዚህ መሆን እኔም ብነግራችሁ ኑሮ ባምን እናንተ ንጹህ ሰው መሆናችሁን እናንተ ጥሩ ሰው መሆኑን ባቅ ኑሮ ብነግራችሁ እዚህ ደረጃ ላይ ላይደርስ ይችላል። ግን ይሄ አስጠንቅቆ ነግሮኛል። ብዙ ሰው የሚከተለው ሰው እንዳለ ካለበት ከተማ ከክፍለ ሀገር አንስቶ ብዙ ሰዎች እየተከተሉ ነው። እና አይደለም አንተ ላምን የገዛ ልጄንም አላምንም ነበረ። እንዴት ብዬ አምኜ ልንገርክ? ይሄ ነው
ስለዚህ አንቺ ያኔ እኛ በመጣንበትም ሰዓት ቢሆን ስለ ግርማ የዛን ሰዓት አላውቅም ያልሻቸውን ሚስጥሮች ግርማ ይህንን ሀብት ማውጣት እንደሚችል ስለ ግርማ ተፈላጊነት ማን እንኳን ሳይቀር እያሳደደው እንደነበረ ሙሉ በሙሉ ሚስጥሩን ታውቂ ነበረ ማለት ነው አይደለ? እኮ እንዴት ብዬ ልንገርህ ታዲያ? እኮ ማለት የኔ ጥያቄ ታውቂ ነበር አይደለ? ነበረ ግን ምን ብዬ አምኜ ልንገርህ? ይሄው እንደዚህ መሆኑን እኮ እንደዚህ አሁን እናንተ ጥሩ መሆናችሁን ባቅን እኮ ብናገር ታተርፉት ነበረ። በእርግጥ ግን እኔ በምን አውቄ ነገርኩህ እኮ አይደለም። አንተ ልጅን እያመንኩ አልነበረም። አስጠንቅቆ ነው የነገረኝ። የሚያሳደው ሰው እንዳለ እንደነግሮኛል። ታዲያ ምን ብዬ ምንህን አምኜ ልንገርሽ? ግርማን ስጨቆነውና ስገፈው የኖርኩ ሰው ነኝ። ልጁን እንኳን እንዳያይ ያደረግኩት ሰው ነኝ እኮ እና ለሱችን ትንሽ ነገር ውለታ ብከፍል ብዬ ነው። አይታል ፍቅረኛዬን እንኳን እስከነ መምታት በባዶ ክፍል እስከምዘጋበት ድረስ የደረስኩት ምስኪን ነው። በጣም ብዙ ገፍቼዋለሁ። ልጁን እንዳያይ ከልክያለሁ እና ይችን ትንሽ ነገር መስዋዕትነት ብከፍልለት ምን ችግር አለው? አይተኸኛል ምን ያህል ድርቅ ስልብህ እንደነበረ። ስለዚህ ይሄ ሁሉ ለሱ መስዋዕትነት መክፈሌ ነው። ትንሽ እንኳን ካደረግኩበት ነገር ላይ ትንሽ እንኳን ብከፍልለት ብዬ ነው። ነገርኩ ከዚህ ደረጃ እስክትደርስ ልጄን አላሳዩትም እገፋው ነበረ እና እቺን ነገር አድርጊልኝ ሲለኝ እንዴት ብዬ እምቢ ብዬ አሳልፌ ልስጠው? እንደዛ ከሆነ ማለት እያልሽኝ ያለሽው አምነናል። በእርግጥ መጀመሪያም አምነንሽ አልነበረም። ግርማ ከሞተ በጣም ረጅም ዓመታትን ጠርተሽልኝ ይህን ያክል በሳምባም ካንሰር እንደሞተም ጭምር ነበር የነገርሽኝ እና አንቺ እያልሽ ያለሽው እንደዛ ነው። ነገር ግን አሁንም ደግሞ ከንግግርሽም ስረዳ ደግሞ በህይወትም እንዳለ ጭምር ታውቂ ነበረ። ያውላ ከሆነ ይህንን እንኳን ውለታ አልዋለለት እያልሽ ከሆነ ከግርማ ጋር ያልተዘጋ ፋይል ነበረሽ በጊዜው ማለት ነው። እኛ ደግሞ ስናገኝሽም ደግሞ ሚስጥሮችሽም ሊወጡ የቻሉት ፍቅረኛ ብለሽ በያዝሽው ሰው አማካኝነት ነው። እንደዛ ከሆነ የግርማ ፋይል አሁንም ካልተዘጋ ከአንቺ ጋር የነበረው ነገር እንዳለ ከሆነ ፍቅረኛ የሚባለው ሰው ታዲያ ለምን አስፈለገ? አንቺ ህይወት ውስጥ ለምን መጣ ያ ሰው? የኔና ግርማ ፋይል ማለት በመሀላችን ልጅ አለች። ነገርኩህ እኮ ልጁን አላሳይም ብዬ ብዙ ጊዜ ገፍቼዋለሁ። እኔ እንደዛ አላረገበት ቻልኩት። ነገርኩህ እኮ ልጄን አብሮ አላሳደገም። መጀመሪያ ለካሱ ይሄ ችግር ኑሮበት ነው። በኋላ ላይ ነው ይሄን ነገር ያስረዳኝ። እኔ ደግሞ የራሴ የምለው ሰው ይዣለሁ። በዛ የተነሳ ነው እንጂ ምንም አይነት እንትን የለንም። ግን አንደኛ ነገር የልጅ አባት ነው። ያሳለፍነው ጥሩ ጊዜቶች አሉ። ያንን ብዬ ይሄንን ነገር ሸፍኝልኝ ሲለኝ እንዴት ብዬ እምቢ ልበለው? ከዛም በኋላ ደግሞ ይሄን ነገር ለፍቅረኛ ሞተ ብዬ ስለነበረ በአጋጣሚ ስመጣ በቃ ያለኝ አማራጭ ለሱ ስልችን እንደ ሞት አድርጌ ነው ስቆጥሮ የነበረው። ለምን በውስጤ ምንም አይነት ቦታ የለውም። ነገርኩህ እኮ ልጄን አብሮ አላሳደገም። በዚህ ውስጥ እንኳን ራሱ እየደወለ እሱ ልጄን አገናኘኝ ይላል። ልጄ አባቴን ትለኛለች። እዚህ ችግር ውስጥ እንዳለ እንኳን አልነገረኝም ነበረ። ስለዚህ እኔ ደግሞ የራሴ ህይወት የምለው ሰው አለኝ። በቃ እኔንም ልጄንም የሚንከባከብ ሰው እያለ እንዴት ነው እሱንም አስበው? እንደገና እኔ እንደሞ ተቆጥሬዋለሁ። በቃ በኋላ ላይ ነው እየደወለ በዚህ ጭቅጭቀኛል ልጄን ይለኛል፣ እሷ በዚህ አባቴን ትለኛለች። ስለዚህ ምን ማድረግ ነበረብኝ? ጥሩ ሰው ላይ ነው ፍቅረኛዬ ላይ እርምጃ የወሰድኩበት። በቃ እችን እንኳን ላርግለት ብዬ ይህን ሁሉ ጉድ ይዞ እንኳን አልነገረኝም። ልጄን በሚልበት ሰዓት የሚያሳድዱኝ ሰዎች አሉ ብቻ ነው። ይሄ ነው ፍቅረኛዬንም ልመታው ባዶ ክፍል እንቆልፍበት የቻልኩት። ለዛ ነው እንግዲህ ይሄ ሁሉ ከሆነ በድጋሚ ደግሞ አንቺ ጋር ልንመጣ የቻልንበት ምክንያት የዚህ ገጽ ጉዳይ ነው። አንቺ እንግዲህ እያጣራው ባለሁበት ሁኔታ በቀጥታ ከተማ ከመጣ በኋላ ግርማ ወደ አዲስ አበባ ከመጣ በኋላ አንድ መልእክት ወደ አንቺ ልኮ ነበረ። የላከውም ደግሞ ይህንን ጣሳ ነው። በጊዜው የተባለው ከሾፌሩም የተረዳ ነው፣ ከአንቺም የተረዳ ነው፣ እኛም የተባል ነው እዚህ ውስጥ ሰሊጥ ነው። ግርማ ሰሊጥ ልኳል እዚህ ውስጥ። እስኪ መጀመሪያ ይህንን ጣሳ ወደ አንቺ ስለመጣበት ሁኔታ እንዴትና በምን አይነት ሁኔታ አንቺ ጋር እንደደረሰ ከግርማ እንደተላከ እርግጠኞች ነን። እኛ ያረጋገጥነውም ነገር ነው በሹፌሩ አማካኝነት። ግን እንዴትና በምን አይነት ሁኔታ አንቺ ጋር እንደደረሰ እንድትነግሪኝ ይፈልጋል። ያው ሲመጣ እንደ ድንገት ግርማ ሰው የሌለ መስሎት ነበር የመጣው። አንደኛ ነገር እንደገና ፍቅረኛ ደግሞ ይመጣል ባላልኩበት ሰዓት ነበር የመጣው
እሱ ቁጭ ባለበት ሰዓት የግርማ ሰዓት ነው እንጂ ቴክስትም እንዳላደርግለት እንዳልደውልለትም ስልክ የለውም። ግን በአጋጣሚ ተንኳክቶ ሲገባ የተከሰተው ነገር ስለተከሰተ ግርማ በቃ በጣም ተደናግጦ ምናምን በቃ በቻልሽው አቅም ሚስጥር እንዳይወጣ። ይሄ ማለት የተከሰተው ነገር ማለት አንቺ ፍቅረኛሽን ከኋላ መተሽ የነበረበት ዕለት ግርማ ቤት የመጣ ቀን ነው። ግርማ የመጣበት ቀን ማለት ነው። ያው ግርማ ሲመጣ ሰው ያለ አልመሰለውም። እኔም ደግሞ ፍቅረኛ ባልታሰበበት ሰዓት ነው የመጣው። ይመጣል ብዬ ባልገምተው ሰዓት እሱ ስለሌለ ነው በዛ ሰዓት ግርማ የሚቀጠርኩት። ከዛም በኋላ ግርማ እንዳትመጣ እንዳልለው በምን ግን ያችን ክስተት ስለተከሰተ ስላየው ፍቅረኛ ግርማ በጣም ተደናግጦ ነው የሄደውና ይህንን ሰውዬ በቻልሽው አቅም 2 ቀን 3 ቀን ከቤት እንዳይወጣልኝ። የዛን ቀን ግርማ ሲመጣ ይሄን ነበር የመጣ አልያዘ። ከሚገርም ነገር ከዛ በኋላ አንድ ድንገት የሆነ ስልክ ተደወለ። ከዛን ሄሎ ስል ግርማ መልዕክት ልኮልሻል አለኝ። ግርማ እኔ ስልክ በቃ በዛ ቅስፈት ደንግጦ ምናምን ይወጣው ብያለሁ። ይኖራልን ብዬ አላሰብኩም። አገር ውስጥ ወጥቶ ይሆናል ብዬ ነው ያሰብኩት። ከዛን ቃል ልኮልሻልና መተሽ ውሰጂ ሲለኝ ብዙ አሰብኩ፣ አሰላሰልኩ። ምን ሊሆን ይችላል እንዴት ብዬ ማለት ነው። ከዛን በቃ እሺ ብዬ የቀጠረኝ ቦታ ሲሄድ የሆነ ወፈር ያለ ሹፌር ነውና እችን ጣሳ ሰጠኝ። ምንድነው ምን ሊሆን ይችላል ውስጡ ብዬ ያብሰለሰልኩ ወደ ቤት እየደረስኩ አቤት ገብቼ ስከፍታት ሰሊጥ ናት። አይ በቃ የሆነ ነገር ይዛ ሊሆን ይችላል ብዬ ውስጡ ፈለግኩ፣ ባዶ ነው። አይ በቃ እንግዲህ ወይ ሲመጣ ይጠይቀኝ ይሆናል ይፈልገው ይሆናል ብዬ ከደንኩኝ አስቀመጥኳት። እናንተ ዛሬ መጣችሁ ጣሳ ስትሉኝ ነው እንጂ በቃ እኔ ራሴ የሆነ ነገር ሊኖራት ይችላል ብዬ ነበር። ግን እንዳየው ምንም ነገር አላገኘሁበት፣ ባዶ ነው ውስጡ። ይሄ ማለት እንግዲህ አንቺ ግርማ መጥቶ ከሄደ በኋላ ከዛ በኋላ ነው እንግዲህ ይሄም ሹፌር ደውሎ በቃ አለሽም ብሎ ይሄንን ጣሳ ይዞ የመጣው ነው እያልሽኝ ያለሽ። በጣም ነገርኩህ እኮ ያኔ በጣም ነው የደነገጥኩት። ደውሎ ግርማ እቃ ልኮልሻል ሲለኝ ያን እንዴት የወጣበትን ሁኔታ እየነገርኩ ነው፣ ያለበትን ችግር እየነገርኩ ነው። በምን እንዴት ሊሆን ይችላል? እንደውም የራሴ ወጥመድ ምናምን እንደውም ብዬ ፈርቼ ነበር። ከዛ ልጄ ሳይሆን ወፍራም ሹፌር። የምን ወጥመድ? ምን አይነት ወጥመድ? ያው እነሱ የሚያሳድዱኝ ሰዎች አሉ ብሎኝ የለም እንዴ? ምን ልጅ እንዳለው እኔ ጋር ያውቃሉ። እሱን ለማግኘት ብለው ልጄንስ እኔንስ አንድ ነገር ቢያደርጉ ያንን ነገር ብዬ ነበር ያሰብኩት። መቼም ግርማን የሚያክል ሰው በዛ ሁሉ ጫና ውስጥ ሆኖ አንቺ እንዳልሽኝ እንግዲህ በጣሳ ሰሊጥ ሞልቶበት አስቀምጦ ለአንድ ሹፌር ይልክልሻል የሚል ግምት በፍጹም የለኝም እኔ። ወይም ደግሞ ውስጡ ምንም አላገኘሁም ብትይኝ ይሄ የሚያሳምን ነገር አይደለም ለኔ። እኔም የገረመኝ ነገር እሱ ነው። ነገርኩህ እኮ ሲደውልልኝ ራሱ ደንግጫለሁ አልኩኝ። ለምን ያለበትን ሁኔታ ካለው ሁኔታም ተረድቻለሁ። ከነገረኝ ነገርም አልኩህ እኮ እንዴት ሰሊጥ ሊልክልኝ ይችላል ብዬ የሆነ ነገር ካለው ብዬ ፈለኩበት አልኩህ እኮ። ግን ምንም ነገር አላገኘሁበት። ይኸውልሽ አሁንም ቢሆን ይኸውልሽ ይሄም ሁሉ ነገር ተፈጥሮ እዚህ ድረስም ደርሰን መወሻሸቱ አስፈላጊ ነገር አይደለም። እንደተነጋገርነው ደግሞ የነበረውንም ነገር እንግዲህ ስህተቶችሽንም አረመሽ ይቅርታሽም ተቀባይነት እንዲያገኝ የምትፈልጊ ከሆነ አሁንም ቢሆን ያጠፋሽውን ጥፋት እዚህ ጋር ማረሚያ ጊዜሽ ነው። ይህንን ስህተት ደግሞ ለማረም እውነታና እውነታውን ብቻ የምትናገሪበት ሰዓት ነው። እኔ እኮ እውነት ነው እየነገርኩ ያለሁት። አሁን እኮ እናንተ ጥሩ መሆናችሁን እያወቅኩ እንደገና ምን ያሾሸኛል? ምንድነው ነገርኩ። እኔ ራሴ ገርሞኛል። እውነት ነው የምልክ፣ እኔ ራሴ ገርሞኛል። እስኪ ልንገርሽ፣ አንቺ ቅድምም እኮ እየነገርኩሽ ነው። ግርማን የሚያክል ሰው በዚህ ጣሳ ሰሊጥ ሞልቶ እንቺ የሚለው ከመቼ ጀምሮ ነው በጣሳ ተደርጎ እንደዚህም ሊመጣ የሚችለው? ከዴሚሲ ሪል ስቴት የገዛችሁ ቤተሰቦቻችን እንኳን ደስ አላችሁ። ከዚህ በፊት እንደሚታወቀው ከዴሚሲ ሪል ስቴት የገዛችሁ ቤተሰቦቻችን ቤቶቻችሁን ልናስረክባችሁ ከ6 ወራት ያነሰ ጊዜ ብቻ ቀርተውናል። አሁን ደግሞ በእናንተ ቤተሰቦቻችን ጥያቄ መሰረት ለዚህ ቻናል ተከታታዮቻችን የተዘጋጁ በ15% ቅድመ ክፍያ በ6 ወራት ውስጥ የቤት ባለቤት ልናደርገውት ነው። አሊያም እንደ ፍላጎቶት ከ1
ዓመት እስከ 3 ዓመት የሚረከቧቸው ከስቱዲዮ እስከ ባለ 4 መኝታ ቤቶቻችን ከሰፋፊ የንግድ ሱቆች ጋር በ10% ቅድመ ክፍያ፣ በ60% የባንክ ብድር፣ በ30% እውነተኛ ቅናሽ በለቡ መብራት ኃይል በዘመናዊ መንደራችን ውስጥ አቅርበንላችኋል። በተለየ መልኩ ደግሞ ከዱካሾው ለምትመጡ 10 ቤተሰቦቻችን ብቻ በካሬ ከ5000 እስከ 7000 ብር ስፔሻል ቅናሽ ስለምናቀርብልዎት ፈጥነው ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ደግሞ ቤት ገብተሽ ስታገኙም ደግሞ ስትፈትሹ ባዶ ሊሆን የሚችልበት ምን ቢሆን ነው? ይሄን ያክል አስቢው እስኪ። አንቺ ወይ አግኝተሽ እዚህ ውስጥ የነበረውን ነገር ልኮልሽ አውጥተሽ ደብቀሽዋል፣ ወይ ደግሞ ሌላ የተፈጠረ ነገር አለ። እኔ ምንም አላውቅም። አሁን እኮ ጥሩ መሆናችሁን እኮ እኔ እኮ ከስህተቴ እንድማር እናንተንም ይቅርታ ተመልካቾችንም ይቅርታ እየጠየኩ እኮ ነኝ ያለሁት። እንደገና ደግሞ ወደ ጥፋት እገባለሁ። እኔ ራሴ ገርሞኛል። እቺን ነገር ሲልክልኝ ምንድነው ብዬ ነገርኩ እኮ እቃ ይኖረዋል ብዬ ፈለግኩ። ምናልባት ወይ ደግሞ እንግዲህ እቺ ሰሊጥ ምን እንደምትሆን አላውቅም ብዬ ዝም ብዬ ነው ያስቀምጥኳት። መቼም ታውቂያለሽ በዚህ ሰዓት ግርማ በእኛ እጅ ላይ እንደሆነ፣ እንደ ሌሎቹ ጠላቶቹ እጃቸው ላይ ገብቶ እንዳሰቃዩት ሰዎችም እንዳልሆንለት ታውቂያለሽ። በምንም አይነት ሁኔታ የሕክምና እርዳታ እያደረግንለትም እንደሆነ ታውቂያለሽ። እንዴት ግርማን እንግዲህ እንዲድን ደህና እንዲሆን ወደ ጤናው እንዲመለስ እያደረግነው እንደሆነ ታውቂያለሽ። ይሄንን ሁሉ ልፋታችንን ነው እዚህ ጋር ገደል ልንከትች የምችል እና አይደለም እውነታውን እንድትነግሪኝ ነው። አሁን ደስ ይለኛል እኮ የማውቀው ነገር። አሁን እኮ የእናንተን ጥሩነት እኮ አውቄያለሁ። እግዚአብሔር ይስጣችሁ። አሁንም ቢሆን ለልጄ እኔም ራሴ ሌው እኮ አሳየኝ እያልኩ ነው። ልጄን ቢያንስ ከጭንቀት ትንሽ ትድናለች ባየው። የእናንተን ጥሩነት አምኜ እየተቀበልኩ ለምን ዋሻለሁ ካለው እኔ ራሴ ዛሬ ስመጣ እንደዚህ አይነት ነገር አልጠበቅኩም። እውነት ነው የምልክ በፍጹም እንደዚህ አይነት ቢያንስ ስንት ጊዜ የተሰቃየውን ግርማን ታሳየኛለህ ብዬ ነበር። ታገናኘኛለህ ብዬ ነው የመጣሁት። እንዴት ዋሻለሁ በዚህ እንደገና? ይኸውልሽ አንቺን እኔ እንዳላምንሽ የሚያደርጉኝ ብዙ ነገሮች አሉ። ከመጀመሪያው ጀምሮ ያደረግሻቸው ነገሮች፣ ቤት ከመጣንበት ሰዓት ጀምሮ ያልሞተ በህይወት ያለ ሰውዬ ሞቷል ከማለት ጀምሮ እነዚህን ሁሉ ነገሮች ያደረግሽብሽ ሰው አሁንም ላትዋሽኝ የምችይበት ምክንያት አይኖርሽም። የዛኔውን እኮ ችግሩን ነገርኩክ። በምን አምኜክ? ስንት ሰው የሚያሳድደው ሰው እያለ አንተን አይደለም በአንተ ልጄን አላምንም እያልኩክ እንዴት ነው የሚሆነው? አሁን ግን እንዴት ይሄንን ነገር እንደዚህ ያደርጋለሁ? የጠበቅኩት እኔ ግርማን አየዋለሁ ብዬ ነበረ። ታገናኘኛለህ በሚል ነው እንጂ እንደዚህ አይነት ነገር ጠብቄ አልመጣሁም እኔ። ስለዚህ ግርማ አንቺ ጋር እንደዚህ አይነት ነገር ሲመጣ የላከልሽ ነገር በሌላ ጊዜም ቢሆን ይሄንን ጣስ አይደለም እያልኩሻለሁ። ከዚህም በፊት እንደዚህ አይነት እቃዎችን ልኮልሽ ወይ አምጥቶልሽ ያውቃል? እኔ አሁን የመጣልኝ ከዛ በፊት አያውቅም አይደል? ስለዚህ ይኸውልሽ ከዛ በፊት እንደዚህ ልኮልሽ የማያውቅ ከሆነ አሁን ደግሞ ለየት ባለ መልኩ ይሄንን ከላከልሽ የተለየ ሚስጥር ወይም ደግሞ የተለየ መልእክት ይኖረዋል ይሄ ነገር ማለት እኮ ነው። ይኖረው ይሆናል ብዬ እኔ ዝም ብዬ አስቀምጫለሁ። እንዴት ነው ነገር አላገኘሁም። አገኘን እኮ ፈተሽ ነው እኮ ምንም እኮ የለውም እኮ እኛም እኮ ያየነው ነገር። እኔም እንደሱ ነው ያገኘሁት። እኔም ራሴ ነገርኩ እኮ ምን እንዴ እቺ ምንድናት ብዬ የሆነ ነገር ሊኖር ይችላል ብዬ ስፈልግ የለም። በቃ አሁንም ደግሞ ይፈልገው ይሆናል ብዬ ነው ዝም ብዬ አስቀምጥኩት። ብሩክዬ ልክ አሁን እንደዚህ ስላልከኝ ራሱ እኔ ራሴ ልክ እንዳንተ ገርሞኛል። እቺን ተራ ሰሊጥ አይልክልኝም። ገብቶ ካላል ምናልባት ወይ ከሹፌሮቹ ወይ ደግሞ በሆነ ነገር ተቀየሩ ሊሆን ይችላል። ይኸውልሽ ምለው እኔ ነው ብትጠይቀኝም ይኸውልህ ብሩክዬ እውነቴን ነው የምነግርህ ያለውን ነገር ወይ ያመጣልኝ እንትን ማለት ነው እንጂ እኔ ራሴ ደንቆኛል። እስካሁን ድረስ በቃ ጥያቄ የሆነብኝ ነገር ነው። እንዴ ተራ ሰሊጥ አይልክልኝማ። ይኸውልሽ አሁንም ቢሆን እዚህ ውስጥ እኛ አለ ብለን ልናስብ የምንችለው ይህንን የጠፋውን አንድ ገጽ ነው። እየፈለግነው ነው ያለው አንድ ገጽ። ያ መጽሐፍ እንግዲህ ከጠፉት 2 ገጾች ውስጥ አንዱ ገጽ ተገኝቷል። የቀረው አንድ ገጽ ደግሞ ሊሆን ይችላል እዚህ ውስጥ ያለው ብለን ነው የምናስበው። እኔም እኮ እንዳንተ ያ ደግሞ ብሩኬ እኔም ልክ እንዳንተ ደንቆኛል። ይሄ ነገር ወይ በመሀል በሹፌሮቹ የተቀየረ ነገር ሊኖር ይችላል እንጂ እኔንም አሁን ብትጠይቀኝ እኔ ምንም እንትን የምለው ነገር የለኝም። እውነታውን ነው እየነገርኩህ ያለሁት ብሩኬ። አሁን እኔ ግርማ ልታተርፉ እንዲህ እያደረጋችሁልኝ እያየሁ እሟሽክ ይመስላል። ታዲያ እንደዛ ከሆነ ለምን አንቺ ጋር እንድንመጣ አደረገ ግርማ? ተጽፎ ይኸውልሽ ከክፍለ ሀገር ጀምሮ ተጽፎ የነበረው ደብዳቤ ይሄ ነገር በመሀል ተቀይሮ በቀጥታ ይኸውልሽ የመራን በቀጥታ ከክፍለ ሀገር ያገኘነው ደብዳቤ በቀጥታ የመራን አንቺ ቤት ነው እኮ። ያውም ግርማ በራሱ ቋንቋ በሴምብራ ቋንቋ የጻፈው ደብዳቤ በቀጥታ የት ነው መተን ያንኳኳ ነው? አንቺ ቤት ነው እኮ። እቃውን እኮ ይኸው ተቀብያለሁ። ግን በመሀል ይሄ ነገር የታሸገ ነገር አይደለ ወይ ምን አይደለ እንዴ? ቆይሮት ቢሆንስ
እኔ ይሄን ያህል ነገር ለግርማ ደህና ነገር እያደረጋችሁ ለምን ዋሻለሁ? እናንተ እኮ ግርማ ልታተርፉት እየጣራችሁ ነው ያላችሁት። የመጀመሪያው እየጸጸተኝ እያለ እንደገና ሁለተኛ ጸጸት ለምን እገባለሁ? እንዴት ሆናለሁ? እኔ ይሄው ልጄ ትሙት ነው የምልክ። እንዴት ነው እንደዚህ ማድረገው? ግን ከሹፌሮቹ ወይ በመሀል ተቀይሮ ሊሆን ይችላል። እኔ ገና ለገና ያጠፋሁትን ጥፋት ይቅር በሉኝ እያልኩኝ ተመልካች ይቅር ይበለኝ እያልኩክ እንደገና በዚች በማትረባ ነገር እንደገና ደግሞ እንትን እላለሁ እንዴ? እኔ ራሴ ግራ ገብቶኛል። ይሄ ነገር በመሀል ተቀይሮ ሊሆን ይችላል። እባክህ እኔ እሱን በራሴ መንገድ በማጣራው አጣራዋለሁኝ። አሁንም ግን ለመጨረሻ ጊዜ ላንቺ ምልሽ የዋሸሽ ነገር ካለ እንድታሰቢበት እድሉን እሰጥሻለሁኝ። እኔ ከነሱ ጋር አወራለሁ። እኔ ምንም አልዋሽክም። ይኸው ልጄን ሳኝ ነው የምልህ። አሁንም ቢሆን የሚቀየር ሀሳብ ካለ እድሉን እሰጥሻለሁ። ግን እኔ በራሴ መንገድ አጣርቼ ስጨርስ እውነታውን ከደረስኩበት አንቺ ጋር ጣታቸውን የሚቀስሩ ከሆነ ነገሮች ያኔ እኔ ነው ያደርገኝ። እስከዛ ግን እንድታስቢ እድሉን ልስጥሽ። ምንም ነገር የለም እኔ ጋር በልጄ ምይልሃለሁ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ከአስቴር ጋር ያደረግነውን ቆይታ ተመልክታችኋል። ካንተ ጋር ደግሞ እንግዲህ ያዕቆብ፣ ተመልካቾችም እንዳያችሁት ከሆነ እነዚህ ነገሮች ቀናትን በወለዱ ቁጥር አዲስ ነገር እየሰማን አዲስ ነገር እየተፈጠረ ነው ያለው። በአንዴ ሁሉንም ነገር አይደለም እየሰማን ያለ ነው። ይሄ ደግሞ የእኛንም ጊዜ እየበላብን ያለ ነው። እኛ እዚህ ጋር ከእናንተ ጋር ምንም አይነት ጊዜ መፍጀት አንፈልግም። ያ ደግሞ የእኛንም ጊዜ እየበላ በጣም ብዙ ነገሮችም ከኛ እንዲርቁ እያደረጋችሁ ነው ያላችሁት። እዚህ ጋር ለምታደርጉት ለእያንዳንዱ ነገር ግን ዋጋችሁን እያስከፈልናችሁ። አሁንም ከዚህ በላይ ዋጋ ትከፍላላችሁ። ማቆን ነገር ሁሉ እኮ እየነገርኩህ እኮ ነው። መጀመሪያ ቀላል ነገር ነው ብለህ ነበር አይደል ያሰብከው? አሁንም ቢሆን ልነግርህ የምችለው ነገር ግን አሁን እየደረሰብህ ያለው ነገር በጣም ቀላል ነው። እንደውም ከባለፈው የተወሰነ ተሽሎ ነው እያየሁህ ያለሁት። ነገሮች ደግሞ ይብሳሉ ከዚህ በኋላ። ያወቅኩትን ነገር ማቆን ነገር ሁሉ እየነገርኩህ ነው። አንተ ከነዚህ ሰዎች ጋር ከአሞቴዎች ጋር አሁን አይደለም መስራት የጀመርከው። ግርማ ገና አዲስ አበባ መጣ ከተባለበት ሰዓት ጀምሮ ከዛም በፊት አብራቸው ነበርክ። ያ ማለት ይሄ ሾፌር ግርማን ወደ አዲስ አበባ ጭኖ ሲመጣ አንተ አግኝተኸው ነበረ። ካገኙት 2 ሰዎች መካከል አንዱ አንተኛው ነበርክ ያዕቆብ። ይህንን ደግሞ አንተ በባለፈው አልተናገርክም ነበረ። ብዙ ነገሮችን እዚህ ጋር በደበክ ቁጥር እኛን ነው ላግ እያደረከን ያለው። ይህንን ትክደኛለህ? ትዋሸኛለህ? ያረጋገጥኩትን ነገር አወሱ ነው ብሎ ሾፌሩ በአይኑ ያረጋገጠልንን ነገር ትክደኛለህ? እንግዲህ ከእናንተ ምንም ነገር የሚያመልጥ አይመስለኝም። በቃ አዎ ልክ ነው። ስለዚህ ከዛ በኋላ በቀጥታ ግርማን ያገኛችሁት አንተና ግብረ አበረ ወይም ደግሞ በእለቱ አብሮ የነበረው ሰው ነው ነው። እንደዚህ ሆነ፣ እንደዚህ ተሰብረ፣ እዚህ ጋር እንደዚህ ተቀጥቅጠህ እንኳን ይህንን ሁሉ ነገር መጀመሪያም ልትናገር ፈቃደኛ አልነበርክም። ይሄ ማለት ምን አይነት አረመኔ ወንጀለኛ መሆንን ነው የሚያሳየው። ነገር ይሄ ነበር የዛም ቀን በጣም ብዙ የወንጀል ሪከርዶች እንዳሉብህ እነዛ በራሳቸው አሁን ላይ ሮቴት አድርገው መጥተው አንተን ተጠያቂ ሊያደርጉ እንደሚችሉ ያ ማለት ጥርስህን የነቀልከው በወንጀል እንደሆነ የሚያሳይ ነው። እንደዛ እንኳን ሆነ ሙሉ ለሙሉ ዝርግፍ አድርገህ ልትናገር እንኳን ፈቃደኛ አይደለህም። የእውነቴን ነው የምልህ። ለዚህ ለእያንዳንዱ ነገር እኛን ላደረክን ለእያንዳንዱ ነገር እያንዳንዱን በደቂቃ አጣፍቼ ዋጋ አስከፍልሃለሁ። ይህንን እርግጠኛ ሆኜ ልነግርህ ነው የምፈልገው። ንገረኝ፣ እንዴት ነበረ ግርማን ያገኛችሁት? ከመጀመሪያው ጀምሮ ይህንን ሹፌር እንዴት ልትይዙት እንደቻላችሁ፣ እንዴት ያለበትን ልታውቁ እንደቻላችሁ ከመጀመሪያው አንስቶ ንገረኝ። መጀመሪያ ይህ ሾፌር ወደ አዲስ አበባ ይዞት ሲመጣ በሆነ መንገድ አወቅን። ምንድነው የሆነ መንገድ ማለት? አሁንም ቢሆን እያንዳንዱን ነገር ቃል በቃል የተደረገው እንድትነግረኝ ነው የምፈልገው። ያሴራችሁትን ሴራ ከአንስቶ እስከ ከመጀመሪያው እስከ መጨረሻው ያለውን ይኸውልህ።
ማቆን ነገር ነው የምነግርህ። በስልክ ተደወለልን። አሁን ግርማ በዚህ ሰዓት ከዚህ ቦታ እየተንቀሳቀሰ ስለሆነ ከሹፌር ጋር ስለሆነ በመኪና ስለሆነ እዚህ ቦታ ላይ ሂዱና ያዙት ተባልን። ይህን መረጃ ከየት እንዳወቁ አላውቅም። በቃ ከላይ የሚላክልን መረጃ ነው። እኔና አብሮኝ የነበረው ሰውዬ ሄድን። በተባልነው ሰዓት ስንደርስ አንድ መኪና የተባልነውን ታርጋ አገኘን። መኪናውን ወዲያው አስቆምነው፣ ሹፌሩን ያዝነው፣ መኪናውን ፈተሽን። ነገር ግን የተገኘው ሹፌሩ ብቻ ነበር መኪና ውስጥ። በዛ ሰዓት ግርማ በመኪና ውስጥ አልነበረም። በቃ የቻልነውን ሞከርን፣ ለመፍጠን ሞክረናል። ስንሄድ ግን ያገኘነው ሹፌሩን ብቻ ነበር። ምናልባት መኪና ውስጥ ወይም ደግሞ የሆነ ቦታ ደብቆት ይሆናል እኛን ስንመጣ አውቁ ምናምን ብለን በጣም ነበር ያስጨነቅነው ይዘን። ነገር ግን እሱ የነገረን አሁን ቅርብ ሰዓት አወረድኩት ነው ያለን። እዛው ይዘነው አወረድኩት ያለው ቦታ እንዲመልሰን ነገር ነው። ይዞን ሄደ። ስልክ ደወልንለት፣ ስልኩ አይሰራም የግርማ። ከዛ በቃ ያለን አማራጭ ይህንን ሹፌር ከዚሁ ከከተማ ሳይወጣ ግርማ ለመያዝ ይህን ሹፌር ነበር መጠቀም የምንችለው። ስለዚህ ምን አደረግን? ይህን ሹፌር በማስፈራራት ቤተሰቦችን እናውቃለን፣ አንተንም እናገኘሃለን፣ ግርማን ካላመጣ ያው የሚከተልን ታውቃለህ ብለን አስፈራራ ነው። ያው እሱም ሰው ነው ይፈራል። ተስማማ። ከዛ ከጊዜያት በኋላ እየደወልን ማስጨነቅ ጀመረን። እኛም ማለት ከከተማ ወጣ ወይ የት ነው ያለው አሁን የት ነው ያላችሁት ምናምን እያልን ነው። ከዛ ይሄንን ሰውዬ ማስፈራራት ቀጠልን። ስልክ ስለያዝንበት ስልኩንም ጠልፈንም ስለነበረ ያለውን እንቅስቃሴ እያንዳንዱን ነገር እንዲነግረንም ሳስገድደ ነው ስለነበር ባይነግረንም እሱ ከዚህ እንደዚህ ልናደርግ ነው ባይለንም ኖሮ ስልኩ ስለጠለፍ ነው መረጃውን ማወቃችን አይቀርም ነበር። ደወለልንና ከሚላክ ዕቃ እንዳለ ከግርማ ወደ ባለቤቱ የሚላክ መልእክት እንዳለ እና እሱ ሊደርስ እንደሆነ ነገረን። ወዲያውኑ ያንን እንቅስቃሴ መሀል ላይ ገብተን አቋረጥ ነውና ማለት ከላከው በኋላ ግርማ ወደ ባለቤቱ ከላከ ካደረሰ በኋላ ነው ወይስ ሳያደርስ በፊት ነው እንደዛ ያላችሁ? ሳያደርስ በፊት እቃው እጁ ላይ ያለ ነው ይነገረን የደወለልን። ሚስቱ ጋር ከመድረሱ በፊት ይሄ እቃ ነው እንደዛ ያላችሁ? አዎ ስልኩንም ጠልፈን ነበረ እንደነገርኩክና በእርግጥ ቆይቷል ማለት እሱ ደውሎ ከዚህ ቦታ እንደዚህ ቦታ እቃ አለ ይሄንን ቦታ እንደዚህ ቦታ ወሰድልኝ ብሎ እንደነገረው እኛ ሰምተናል። ወዲያው የሰማነው እኛ እንቅስቃሴ ሁላ ጀምረን ነበር። በቃ ይሄ ሰውዬ ከግርማ የሆነ እቃ ወደ ባለቤቱ ሊያደርስ ነው፣ እኛንም ሊያታለን ነው፣ ሊዋሸን ነው ማለት ሊደብቀን ነው፣ ሊክደን ነው ብለን ስላሰብን ወዲያውኑ እንቅስቃሴ ቀድመን ጀምረን ነበረ። እንቅስቃሴ ላይ ያለን እሱን ልናገኘው እየሄድን ባለበት ሰዓት ነው መልሶ የደወለልን። መሀል ላይ የተወሰነች ሰዓት ቆይቷል። ወዲያው አይደለም የደወለልን ለኛ። ማለት እንዴት መሰለክ ስልኩን ጠልፈነዋል ብያለሁ። የሚነጋገረውን ነገር እንዳለ እንሰማለን። ከግርማ የደረሰው ጥሪ ከግርማ ወደ ባለቤቱ የሚላክ እቃ እንዳለ እና እሱ እንዲያደርስለት ሰዓት ነግሮት ቦታ ነግሮት ነበረ የተዘጋው ስልኩ። እሱን ከሰማን በኋላ ምናልባት ከ30 እስከ 40 ምናምን ደቂቃ በሚቆይ ያክል ወደኛ ደውሎ ወዲያው አልነገረንም። ይህንን በሚሆንበት ሰዓት በቃ ይሄ ሹፌር ለኛ ያናገረው ነገር አለ አይደለ? ምንም አይነት እንቅስቃሴ ቢኖር ለኛ ነገርን ያለው እየካደን እንደሆነ አሁንም ለግርማ እየሰራ እንደሆነ ጠርጥረን ነበረ። ወዲያው ያ ጥሪ ያ እንደደረሰን ያንን መረጃ እንዳወቅን ወዲያው መንገዱን ለመዝጋት ማለት የሚያልፍበትን መንገድ ለመከታተል ጂፒኤስም ስለነበረን የት እንዳለ ስለምናውቅም ወደሱ እየሄድን ነበረ። ከዛ በዛች ደቂቃ ውስጥ እኛ እሱ አካባቢ ልንደርስ ስንል ወዲያው ደወለልን። ከዛ ምናልባት አይቶንም ሊሆን ይችላል ደወለልንና እንደዚህ እቃ እንደዚህ ቦታ ድረስ ተብያለሁ ምናምን አለ። ከዛ ሄድን። እቃውን ስንቀበለው እቃው ማለት ይሄንን እቃ ነው፣ ይሄን ጣሳ፣ ይሄ ራሱ እቃ ነው። እሺ ከዛስ? ከዛ ሰጠን። ከፍታ አይተዋል ወይ ነው? አላየሁትም አለኝ። ምንድነው? እንጃ ማር ሊሆን ይችላል አለን። ከዛ ከፍተን ስናየው ሰሊጥ ነው።
እስከ መሀል ድረስም ለመፈለግ ሞክረናል። እሺ ግን በቃ ግዴታ ይህንን ነገር በደንብ መመርመር ስለነበረብን ያለውን ነገር ደፍተን ያየነው ስናየው መጨረሻ ላይ በፕላስተር የጣበቀች ወረቀት ነበረች። እሷን በእጃችን ልጠን አነሳናት። ስናያት የአንድ መጽሐፍ ግንጣይ ነበረች። የመጽሐፉ ወረቀት ነው ይሄ ማለት? ከመጽሐፉ ላይ የተገነጠለው አንድ ገጽ ነው እዚህ ውስጥ የነበረው? አዎ አንዷ ገጽ እሷ ነበረች። እንግዲህ ተመልካቾቻችን ይሄ ማለት እኮ ከሾፌሩ ጋር ስናወራ ግርማ በቀጥታ ወደ ሚስቱ እቃ ልኳል። እቃ ከላከ በኋላ ደግሞ እኔ በቀጥታ አደረስኩለት። ከዛ በኋላ ነው ለነሱም የነገርኳቸው ነው እያለን ያለው። ምናልባት ለራሱ ወርት አሁን ደግሞ አንተ ስትነግረኝ እዚህ ውስጥ የመጽሐፉ ገጽ ግንጣይ ነበረ ነው እያልከኝ ያለው። ይሄ ማለት ደግሞ የዛ መጽሐፍ አንድ ገጽ እጃችሁ ላይ ገብቷል ማለት ነው። ገብቶ ነበረ ማለት ይችላል። ነበረ ማለት ምንድነው እሱ? ይሄ መጽሐፍ ገጽ አንዱ እጅ ላይ ከገባ ግርማን ፈልጎ ማሰቃየቱ ለምን አስፈለገ ታዲያ? እንደምታስበው አይደለም። ይኸውልህ ምንድነው እንደማስበው ያልሆነው? አሁን የምንፈልጋት የቀረችው አንዷ ገጽ አይደለችም። እቺ ገጽ ማለት አሁን እናንተ ጋር ያለችው የመጽሐፍ ግንጣዩ አንደኛዋ ገጽ ነች። አሁን እየፈለግናት ያለችው አይደለችም። እሱ እኮ እኛ እጅ ላይ ነው ያለው እኮ። እናንተ እጅ ላይ ያለው እዚህ ውስጥ የተገኘው ነው። እዚህ ሰሊጥ ውስጥ የተገኘው አንዷ የመጽሐፍ ግንጣይ ነች። አሁን እናንተ እጅ ላይ ያለች ያ እኮ እኛ እጅ ላይ ያለ እኮ ነገር እኮ ነው። እንዴት ነው እንደዛ ልታደርጉ የቻላችሁት? በምን አይነት ሁኔታ እንዴት እንደዛ ሊሆን ቻለ? ይኸውልህ እቺኛዋ ገጽ ካገኘን በኋላ የምትቀር አንድ ገጽ እንደነበረች እኛም አውቀናል። መጽሐፉ ደግሞ እናንተ ጋር ነበረ። ስለዚህ ግዴታ አንዷን መጽሐፍ የአንዷን ግንጣይ ለማግኘት ግርማ ማግኘት ነበረብን። ከዛ በኋላ ቀጥታ ያደረግነው ነገር ምንድን ነው? ይህንን ሹፌር ከሚስትህ የተላከ መልእክት አለ ብለን መልሰን ወደ ግርማ ሌላ መልእክት ሚስቱ እንደላከች አድርጎ እንዲነግረውና ከዛ በኋላ እኛ ግርማን ለመያዝ ነበር እቅዳችን። እንደ እቅዳችንም ቀጥታ ሹፌሩ ለግርማ ደወለለት። ከሚስት የተላከ አንድ ቃል አለው። ከዛ በኋላ ስለዚህ የት ልቀበልሃለሁ፣ በቃ ቦታ ተነጋግሩ። ከዛ ወዲያውኑ ይህን እንደተነጋገሩ እንደጨረሱ እኛ የሹፌሩ ስልክ ተቀበል ነው። መኪናችን አስነስተን ሹፌሩን ከጨዋታ ውጭ አደረግነውና ቀጥታ የተቀጣጠሩበት ቦታ ሄደን ግርማን ያዝ ነው። አንድ ገጽ ባለቤቱ ጋር ከላከ መጽሐፉ እናንተ ጋር ከሆነ አንድ ገጽ ደግሞ እሱ ጋር ይቀራል። እሱን ገጽ እንዲያመጣ በቻልነው አቅም ሁሉ ሞከርን። በቃ ያልሞከረው ነገር የለም። ደበደብነው። በቃ የቻልነውን ሞከርን። ያቺ መጽሐፍ እሱ ጋር እንዳልሆነች አወቅን። እሱ ጋር ቢሆን አንድ ሰው ያን ያህል ሁሉ ስቃይ የደረሰበት በቃ መቼም ከህይወት የሚበልጥ ነገር የለምና ይነግረናል ብለን ስላሰብን እሱ ጋር እንዳልሆነ እርግጠኛ ሆነን ዘን እቺ አንድ ቁራጭ የመጽሐፍ ቁራጭ አንድ ገጽ እኛ ጋር ከሆነች አንዱ መጽሐፍ ሙሉ እናንተ ጋር ከሆነ እቺ አንድ የቀረችው ገጽ ደግሞ ግርማ ጋር ካልሆነች እናንተ ጋር ነው የምትሆነው ብለን እንደመደመን። ስለዚህ ከላይ በመጣ ትዕዛዝ ይቺን ያገኘናትን ወረቀት በዚህም በዛም ብለን በሆነች ዘዴ እኛ እንደሰጠናችሁ ሳይሆን አውቀን እኛ እንደሰጠናችሁ ሳይሆን እናንተ ከኛ እንዳገኛችሁ እንዲሰማችሁ አድርገን ወደ እናንተ ሰጠናችሁ። ይሄ ማለት በጫማ የገባው ገጽ ማለት ነው። አዎ እስኪ ንገረኝ አንተ ለምን እንደዛ ልታደርጉ እንደቻላችሁ? እጃችሁ ላይ የገባውን ገጽ ለምን ለኛ መመለስ አስፈልጋችሁ? ግርማም ሳይቀር በእጃችሁ ነው ያለው። አዎ ግርማ እጃችን ላይ ቢሆን ወረቀቱ እሱ እጅ ላይ ከሌለ ምንም ጥቅም የለውም። ይህን ግልጽ ነው። ከላይ በመጣ ትዕዛዝ መሰረት ነው ይህን ልናደርግ የቻልነው። ትዕዛዙ ምንድን ነበረ? በቃ በሆነ መንገድ ስጧቸው፣ እነሱ
ያንን ካገኙት በኋላ ቁራጯን ካገኙት በኋላ አንዱ ገጽ እነሱ ጋር ስለሚሆን ሙሉ መጽሐፉ ሙሉ ይሆናል እነሱ እጅ ላይ። ስለዚህ ባለን አቅም ሙሉ ከበባ እናረግባቸውና የሞቶ የተረፈው ተርፎ መጽሐፉን እኛ ጀሪ እናስገባዋለን ነበር አቅዳቸው። እንግዲህ ተመልካቾቻችን ይህንን እቅዳቸውን እንግዲህ በቀጥታ ይህንን ገጽ ልኮታል ወይም ደግሞ ወደ ጫማ ሰፊው አድርሶታል ከተባለው ሰው ጋር እንኳን ቆይታ ስናደርግ የነገረንን ነገር ሰምታችኋል። እኔ ጋር እንኳን ሳይቀር የግድያ ትዕዛዝ እንደወጡ መጽሐፉ እኛ ጋር እንዳለ እርግጠኛ እንደሆኑ እነዚህ ሰዎች ይሄ ማለት የነበረው ገጽ አለ። ያንን ገጽ ለኛ መለሱልን። ከዛ በኋላ መጽሐፉ ሙሉ ይሆንላቸዋል። ሙሉ ከሆነላቸው በኋላ ደግሞ አንዱ ገጽ እነሱ እርግጠኛ የሆኑት እኛ ጋር ሊሆን እንደሚችል ነው። ሙሉ በሙሉ እኛን ከበባ ውስጥ አስገብተው የሚፈልጉትን ማግኘት መጽሐፉን ካገኙ በኋላ ከዛም ግርማ በእጃቸው ነው ማውጣት የፈለጉትን ነገር ማውጣት ነው። ይሄ ነው የነሱ እቅዳቸው የነበረው። በመጨረሻም ግን እዚህ ጋር እኛ እየሰራን የነበረው ነገር ክፍተት ስለማይፈጠር ነገሮችም ላይ እንግዲህ ጠንክረን እየሰራን ስለነበረ ይሄ ሁሉ እቅዳቸው ሊከሽፍ ችሏል እንጂ ግን በምን አይነት ርቀት እንደሄዱ እነዚህ ሰዎች መቼም ግልጽ ነው። አሁንም ቢሆን አንተ ላቷሸኝ የምትችልበት ምንም ምክንያት የለም። አንተም ግብረ አበሮችም የጠፋውን አንድ ገጽ ታውቃላችሁ። እስካሁን ድረስ ያልተገኘውን አንድ ገጽ ግርማ ከመጀመሪያው አንስቶ እዚህ ከተማ ከመጣ በኋላ በእናንተ እጅ ገብቷል። ግርማን ይዛችሁታል። አሁንም ቢሆን ይሄ ገጽ አንድ ገጽ እናንተ ጋር ላይሆን እንደሚችል ምንም ማስተማመኛ የለም። አሁን ከባለፈው ጀምሮ ስነግር የነበረው ምንም አላመንከኝም። ላምንህ አልችልም። ያደረከው ነገር እያንዳንዱ ሴራዎቻችሁ ያቀነባበራችሁት ነገር በሙሉ ትንሽ እንኳን እምነት እንዳይኖረኝ ነው የሚያደርገው። ለእናንተ ምንም አይነት እምነት አይኖረኝ። እሺ ከዚህ በኋላ አንበዋሽ ምን ጥቅም አለኝ? ለምን ግርማን እሺ ይዘን እንደዛ እናሰቃየዋለን? ከነገረን ይሄን ሌላ እርምጃ ላይ ነበረን እኮ። መጽሐፉ እናንተ ጋር አለ፣ አንድ ገጽ ይቀረው እናንተ ጋር አይደለ? በቃ ከናንተ ያንን መጽሐፍ ለመውሰድ ሌላ እንቅስቃሴ ላይ ነበር የምናደርገው። ግርማ መጽሐፉን ለዛሽ ገጽ ብሎ እሞታለሁ ካለ እኛም ገጿ የት እንደሆነች ካላወቅን ምን ማድረግ እንችላለን? እኛ ጋር ቢሆን አሁን እንደዚህ ቁጭ ምን ይመስልሃል? አሁን ከናንተ ጋር ቁጭ ብዬ ሞራ ይመስልሃል? ሲጀመር ራሱ የምታገኙ ይመስልህ ነበር? በዛ ሰዓት እዛ መታችሁ እዛች ቤት ውስጥ መታችሁ የምታገኙ ይመስልህ ነበር? በቃ አልተናገረም፣ አላወቅንም የት እንዳለ። ለዛም ነው እጃችን ላይ እስከዛ ሰዓት ድረስ ይዘነው የነበረው። ገጹ የት እንዳለ ብናውቅ አሁን መጽሐፉን ከናንተ ለመውሰድ ሌላ እንቅስቃሴ ላይ ነበር የምንገኘው እንጂ አንድ ከሞትና ከህይወት መሀል ላይ ያለ ሰው ታቅፈን ተናገር አትናገር ውስጥ አልነበርንም የምንሆነው። እንግዲህ እስካሁን የነገርኩ ነገር አሳማኝ ነው። ምናልባት አንተ ላታምነኝ ትችላለህ፣ ግን አንዱ ገጽ የቀረው እኛ ጋር ቢሆን ኖሮ ለምንስ የመጀመሪያ ያገኘውን ገጽ ወደ እናንተ በጫማ ሰፊው በምናምን አድርገን እናንተ እንዳገኛችሁ አድርገን ለምን እንልክላችሁ ነበር? በቃ መጽሐፉን ካገኘ ነው እኛ እንሰወርም እንዴ? እኔም ገንዘቤ ተቀብዬ ይሄኔ ተገላግዬ ነበር። ስለዚህ እባክህ ነኝ በቃ ይሄንን ሁሉ ነገር ታዲያ ግርማ ላይ ማድረስ ለምን አስፈለገ? ማስታወስ አቅሙን እስከሚያጣ ድረስ የሚያደርገውን የነበረውን ነገር ማስታወስ እስከማይችል ድረስ ነው እኮ የደበደባቸው። እሱ ትንሹ ነገር ነው። ሊሞትም እኮ ይችል ነበር። አለማስታወሱ፣ ነገሮችን መርሳቱ፣ መጎዳቱ፣ አካል ጉዳተኛ መሆኑ እኮ ትንሹ ነገር እኮ ነው። ሊሞትም ይችል ነበር እያልኩ ነው። ለእሱ ሊናገር ፍቃደኛ አልሆነም። ለዛሽ ገጽ ብሎ ሞቱን መረጠ። እኛ ደግሞ ያንን ገጽ ለማግኘት የቻልነውን ነገር ሁሉ ሞከረን። አሁንም ያለው ይሄ ገጽ ግርማ ጋር ነው። ይሄ ገጽ የት እንዳለ የሚያውቀው ግርማ ነው። ምናልባት ከነቃ መጽሐፉን ገጿን የምትፈልጉት ከሆነ ከተረፈ በህይወት ካለ እሱን ጠይቁት። ይኸውልህ አሁንም ቢሆን የተረዳሁት ነገር ለእናንተ እየደረሰባችሁ ያለው ነገር በጣም ትንሽ እንደሆነ ነው። ገና ብዙ ነገር ይደርስባችኋል። አሁንም ቢሆን በጣም ብዙ ያሻችሁኝ ነገር እንዳለ እርግጠኛ መሆን ይችላል። አሁንም ቢሆን እንግዲህ ይህን ነገር እያንዳንዱን ነገር ተመልካቾች
ከካሜራ ጀርባ ማጣራቸው በጣም ብዙ ነገሮች ይኖራሉ። እኔና እናንተም ጭምር የጨረስነው ነገር አይደለም ገና። እየተባበርኩ እኮ ነው ያለሁት ብሩክ። የማውቀውን ነገር ሁሉ እየነገርኩ ነው። ይሄንን ሁሉ የነገርከኝ እኔ ተጽዕኖ ስላሳደርኩብህ ነው፣ እኔ ጫና ስላሳደርኩብህ ነው እኮ። አሁንም ዋሽ መሳል በዚህ ሰዓት እሱን እኔ ማጣራው ይሆናል። በደንብ አጣርቼ ደግሞ እደርስበታለሁ። ለእያንዳንዱ ላደረግከው ነገር ደግሞ እያንዳንዱ ደቂቃ አጣፍቼ ዋጋውን አስከፍልሃለሁ።